خدامة يلا غسلي هذا خدامة مالنا ዛሬ በስንት ቀን ያገኘኝ ይሄን እንደዚህ ማጠን ማለት ነው። ገርማችኋልና በዛ የዛሬ 3 አመት 4 አመት አው ታኔ ላሳውስ ማደወስ ኖ ማፊ በፊት ቤት የነበርኩበት ቤት ማለት ነው። ገርማችኋል። እንደዚህ ነበረ ማጥበው። እዚህ ግን እንትን ነው አታሳጥብንም ሴትዮ ማለት ነው። ለኛ አዝና አይደለም አንዴ አሳጥባን ማለት ነው። በጣም ቆሻሻ እና ተበላሸ። ይልቁንም እንታጠብ አይደለምና ከዛ በዛ ምክንያት ምንድነው እንትን ነው ላውንደሪ ወይም ደግሞ ውጭ ነው የምትወስደው። ውጭ ወስዳ ነው የምታሳጥበው ማለት ነውና ዛሬ አገኘኝ ማለት ነው። ያለ ወሽ ከዳማ ያላ ደሳዊ مجنونة ما تعرف تغسل بعد لازم اشتري لي خلدة ايوانا عند ربوش تكون لازم اشتري يلا غسلي لا ابوك لا ابوك شنو يلا تكونوا دولا متناسو Okay, help me. Help. Okay. እያሳጠብኳት ማለት ነው። አይገርማችሁም? አውቄ ነው መጀመሪያ እኔ ቦረስኩትና እኔ ቪዲዮ ሲንጋያን ሚንቲ ማፊሌስ ወሻኒ ቢያፎሻ ቢያወስ ወላ በፊት እኮ ሹፌር ነበር። አሁን ሹፌር ከተሳፈረ 2 ሳምንት ቆየ። 2 ሳምንት ሞላ። እንትን ነው እኛ ነን የምናጥበው ማለት ነው። በፊት ሹፌር ስለነበረ ማጥበው ወይዛው እኔ ግን አላጥበው። ያው እሷ ጓደኛዬ ስለሆነች አግዛታለሁ። ኦኬ ፊኒሽ አደናው ከልሚ ነው አይ ማይ ፎን ሸልበ ይኸው አጥበን ጨረሰን ማለት ነው። ገርማቸዋል። አጥበን ጨርሰናል በዚህ መልኩ ማለት ነው። መዋላ ሳያቸው አይደለም ደግሞ ለቱ በላይ የከልበ ሽን ከዳማ አላለችኝም። እኔ ከዳማ እያልኳት ወደቀብኝ እኮ ኦል ለና ቢኒ ምን ደስከኝ አና አደረዋት ምና አዲጋ ኮይትን ላሳያቸው። ጨለማ ነው፣ ማብራት የለም። ለምን አጨለሙት? ግን እንደ ኢትዮጵያ ደሃ ናቸው ማለት ነው። በቃ እዚህ ሰፈር ደግሞ እንደዚህ የማጨለሙት ገጠር እኮ ነው የሚመስለው። በነገራችን ላይ በጣም የወረደ ገጠር ማለት ነው። ቆሼ ሰፈር ነው የሚባለው በነ ለ አደዩ ሰው ያ አሜን ነስ ውሃ መለቀ ነስ በደማ ፍላይት ሰፈራችን ቆሼ ሰፈር ይባላልና ሰፈራችን ላስተዋውቃቸው። ውድ የገኒ ቤተሰብ የሆናችሁ በሙሉ ሰብስክራይብ አድርጉ፣ ኮሜንት አድርጉ፣ ላይክ ሼር አድርጉ። ይሄ ቆሼ ሰፈር ነው። ፍሌሽ ዩኦፕን ዋይፋይ ላ ወላ ስልክሽ ወደ ታች ጣይ ያላለችኝም ዩኖ ቢና ወይኔ እኛ ግቢ ተመልከቱ። እግሬ በጣም እንትን አለኝ። እግሬ መታኝ። ገርማችኋልና ምንድነው
ነው የምጮው ካላችሁ ይሄ ማለት ነው ይሄ ቆጣሮቹ ምናምን በጌታ ስም ይሄ የአረብ ግቢ ነው እንዳትሉ፣ የአረብ ሳይሆን ማለት ነው ቆሼ ሰፈር ብያቸዋለሁ በነገራችን ላይ ማለት ነውና ያው የቆሼ ሰፈር እንደዚህ ነው ያለ ኩቱታ ቡቱቱ የተጣለው እቃ የሚጠራቀምበት ቆሼ ሰፈር ይባላል አይደለ? እኛም እንደዛ ነው ሰፈራችን። ይሄ ግባችን ነው ማለት ነው። ያው የታችኛ ግቢ ሳይሆን መጨረሻ ግቢ ነው፣ መጨረሻ ፎቅ ላይ ማለት ነው። ሰዎቹም ብዙ ጊዜ አይመጡም። ግን ምንድነው ካሜራ አለ አያችሁ፣ እዛች ጋር ካሜራ ማለት ነው። እዚህ ወይኔ ንፋስ ይዞኝ ሊሄድ ማለት ነው። በስመ አብ ኃይለኛ ንፋስ ነው አለ ብታው። አያችሁ ካሜራ በትልቁ ላሳያችሁ ካሜራውን ማለት ነው። ተለቅ አድርጌ አያችሁ፣ ይሄ ካሜራ በራችን ፊት ለፊት ማለት ነውና ኧረ ንፋስ እንዴት እንደማረገኝ የጠፋበት ቦታ የለም ካሜራ የተባለው ማለት ነው። መኝታችን አሁን ይሄ እዚህ ጋር ካሜራ ወተደ ኧረ ጠፋ። እዚህ ጋር አለ አይደል ካሜራው። ከዛ መኝታችን ደግሞ እዚህ ጋር ነው መኝታችንም ማለት ነው። አይተደ መኝታዬ ጠፋ። ደግሞ ካሜራ ነሳይቼ መኝታዬ ጠፋ። ከዛ እሷ ለምንድን ነው እዚህ ጋር ያረገችው? እኛ ቀን መተን እዚህ ከገባ ምናልባት ለዛ ነው እዚህ ጋር ያረገችው። እዚህ ጋር የተደረገበት ምንድነው? እኛ ትርፍ ሰዓት ካለን ትርፍ ሰዓት ላይ ማን መጥቶ ክፍል ውስጥ እንደሚቀመጥ እኛ መኝታ ውስጥ መጥቶ እንደሚቀመጥ እሱን ለማት ነው ማለት ነው። ሴትዬ ክፋት ተመልከቱት። በጣም ክፉ ናት። በቃ ከምንም በላይ ካሜራ የተባለ በቃ 3 ሳሎን አለ። 3ቱ ሳሎኑ ካሜራ አለ። ማብሬት ወይም ደግሞ ኩሽና አንድ ኩሽና ናት አለችው። አንድ ኩሽና ውስጥ 2 ካሜራ አለ። የሚገርማችሁ ነገር ማለት ነው። በፊት አዲሶኝ በጣም ነበር የምፈራው። እኔ እንጃ በጣም ነው የምፈራው ከምንም በላይ ማለት ነውና እኔ እንጃ በፊት የነበርኩበትን ቤት ብዙ አመት ነው ተቀመጥኩት፣ በመጀመሪያ ቤት ማለት ነው። ግን ካሜራ የለም፣ ምንም የለም። ያንን እዛ ቤት በነፃነት ስለለመርኩ እዚህ መጥቼ ካሜራው ዘበኛውን ስቀጣጠረኝ ማለት ነው። በእውነት በጣም ነበረ እንትናለኝ፣ በጣም ደበረኝ፣ በጣም ከምንም በላይ በእውነት በጣም ነበረ። ምንም ነገር ለመስራት የሆነ ነገር ሳበላሽ ካሜራ ስላለ ፊት ለፊት ካሜራ ፊት ለፊቱ ናችሁ። ደግሞ መዋርሻት አይቻልም። እንደውም አንዴ ልጅ ወርቃ በር ነው መታት፣ በር መቷት። እኔ 3 ሰራተኛ ሆነን ነው አለ ነው። እኔ ልጅ ሰራተኛ አይደለሁም፣ ልጅ ሰራተኛ ሌላ አለች እና እሷ ቁጭ ብላ እያለች ልጅቷ በበር እየተጫወተች እያለ በሩ እጇን መታት። ከዛ እሷም ሮጣ ወጣች፣ እዛ እኔም ተከትዬ ወጣሁት። ሌላይቱንም ተከትላ መጣች። ከዛ ካሜራ ለካ እሷ ውጭ ወጣ በካሜራ እያየችን ነው። አልጠየቀችንም፣ ረስታለች። ኦኬ። ከዛ በ3ኛ ቀን ነው ምናምን እንደዚህ ካሜራ ዞር እያደረገች ከስልኳ ውስጥ ትናንትና ከትናንት ወዳ ያመለጣትን ለማት ማለት ነው ስለማስቀምጥለት ለማት እንትን አረገች። ካሜራ ወደ ኋላ መልሳ ከስልኳ ውስጥ ቼክ እያደረገች ያችኛ ልጅ ያለቀሰችውን አገኘች። ኦኬ። ከዛ እሱን አግኝታ ምን እንትን ጠራችኝ። ከዛ ስጠራኝ እኔ ምንድነው አልኳት፣ እንትን ምን ነበር ያልኳት እኔ በጌታ አላቅም ለምን እንዳለቀሰች። ስታለቅስ ነው ሮጬ የወጣሁት ነው አልኳት። እኔ አላቅም ብዬ ነው ተናገርኩት። አያቷም ደግሞ እዛ ቀን ጠይቀኛለች፣ ለምንድነው አለቀሰች ስትለኝ አላቅም ለምን እንዳለቀሰች ነው አልኩት። ከዛ ሌላ የልጅ ሰራተኛ የተባለችው ደግሞ ለምንድነው የምታለቅሰው ብላ ስትጠይቀው አባቷ ፈልጋ ነው አለች። አጋጣሚ አባቷ ቤት ውስጥ የለም፣ አባቴ መጥቷል ብላ አባቷ ፈልጋ ነው አለች። ከዛ ሌላይቱን ደግሞ ስትጠይቃት ለምንድነው አለቀሰችው ብላ ጠየቀችው። ሌላይቱን ደግሞ ሶስታችንም ማብሬት ውስጥ ስለነበርና ያችኛ ደግሞ ምንድነው አለችው በውሃ መጫወት ፈልጋ ብርጭቆን ቀማዋት አለችው። ከዛ ካሜራ ስታወጣ ሴትያ ካሜራ ላይ ለነገር አለ። እኛ ሶስታችንም የተናገርነው የተለያየ ቋንቋ ነው የተናገርነው። ከታችኋል። ግን የምመሰክረው ማን ነው? ካሜራ ብቻው ሲመሰክርብን አፋር ነው እኮ ነው የምላቸው። እኔ ግን ምንድነው ለምን እንዳለቀሰች አላውቅም። ልጅቷ ይዛ ስትወጣ እኔም ተከትዬ ወጣው ነው አልኳትና
ከነሱ ደግሞ እኔ ትንሽ እኮ እንትን አመለጥኩት መሰለኝና አንዱ ከዛ ሁላችሁም ውሸተኛሞች ናችሁ ቸዳም ሁሉም ትጨደቡን አለ ደማፊ ካሜራ ይገላችሁ ራሱ እኮ አላውቅም ነው የምትሉ ብላ በጣም ነው ጫጭና ካሜራ ፊት ለፊት ሆኖ ምንም ነገር እኮ ማምለጥ አይቻልም። በጣም ነው የምጠላ ካሜራን ማለት ነው በእውነት ማለት ነው። እዚህ ቤት ደግሞ በጣም ከምንም በላይ በእውነት የጠፋበት ቦታ የለም። አሁን አንድ ማብሬት ውስጥ 2 ካሜራ ሲደረግ እንግዲህ አስተመልከቱ። በ2 መሳሪያ ተከብቤ ነው አለሁት ማለት ነውና እኔ እኮ አንድ ካሜራ ራሱ እኮ ይበቃል። እኔ ወፍራም አይደለሁም ትልቅ አይደለሁም አልሰወርበትም ከካሜራው ላይ። ግን አንዱ ለምንድን ነው እንትን ነው ጋዝ ወይም ደግሞ ስቶፍ የሚቀመጥበት ሲሊንደር የሚቀመጥበት ምግብ የሚሰራበት እና ማብሬቱ እቃ ምናምን ቦታ ይለያል። ያን የሚለየው በግርግዳ ነው። ግርግዳ ዞር ስላለች ያችኛው ዞር ብላ አታሳይም። ግርግዳ ብቻ ነው ማለያየት ማለት ነው። ልክ እንደ ጓዳና ሳሎን እንደምንለው አይነት ሆኖ ያንን ጓዳ ሳሎንም አይባልም። በትንሽዬ ነገር ነው ግርግዳው ጋረደው። እዛ ውስጥ ብረት ድስቱን አያሳይም። እኔ ምግብ ስሰራ ያን ብረት ድስት ስለማያሳይ ያንን ብረት ድስት ማት ነው የምትፈልገው ምግብ ሲሰራ ማለት ነው። ለዛ ብላ ብረት ድስት አናቱ ላይ ነው ቀረቀረችና በእውነት ካሶረቦሩ ቀራቃር ገመሰላችሁ እንዴ ብረት ድስቱ ጭንቅላቱ ላይ ተቀርቅሮ ወደ ታች ማለት ነው። እና መጀመሪያ እንደመጣው በጣም ፈርቼ ነበር። አስጠልቶኝ ምንም መስራት ራሱ እኮ ግራ እየሆነብኝ ማለት ነው። ካሜራ ፊት ለፊት ቆሞ መስራት በጣም ነው የሚያስጠላው። አሁን ግን ረስቻታለሁ። ሲጀመር ቤት ውስጥ እንዳለው ራሱ እኮ አልቆጠረም። ሆነ ነገር ሲያረግም በቃ እንደ ኖርማል አድርጌ ሳበላሽ ራሱ እኮ ዝም ብዬ ነው የሚደፋው አንስቼ። አልናገራትም ምን አልልም። ምክንያቱም ታይለች እያየች ነው ዝም የምትለው እና ካሜራ በጣም ያስጠላል። ደግሞ እስክትለምዱ ድረስ ነው እንጂ ከለመዳችሁ በኋላ ደግሞ ምንም አይመስልም። በእውነት ምንም 5 ሳንቲም አይመስልም። እኔ አሁን ረስቻለሁ። ቤት ውስጥ እንዳለው ራሱ እኮ አልቆጥርም ካሜራም ማለት ነው። ለመጀመሪያ በጣም እንትን ይላል ያስጠላል። ለቤቱ አዲስ ስትሆኑ ምናምን እዚህ ላይ ደግሞ ሌላ ቦታ ከለመዳችሁ ካሜራ ችግር የለውም። እኔ ከዚህ በፊት ብዙ አመት የተቀመጥኩበትን ቤት አልለመድኩም ካሜራ ማለት ነው። ካሜራ ቤት ውስጥ ስለሌለ እና እዚህ ቤት ደግሞ መጥቼ እኮ ቤቱ ካሜራ በካሜራ ሽንት ቤቱ ሻወር ብቻው ነው ቀረ ብታው ማለት ነው። አሁን ልብስ የምታጠብበት ቤትም ካሜራ አለ። እንደውም ላሳያችሁ መሰለኝ በእውነቱ ማለት ነው። ልብስ ነው የምታጠበው ሌላ ነገር የለም። እና እዚህም ካሜራ አለ ማለት ነው። አሁን ላሳያችሁማ እንትና ይሄ አይታየም። ይሄው እዚህ ጋር እንደዚህ በጣም ትልቅ ነው ለሳ። ከዛ ይሄ በዚህ ነው ተጠምድ የምንሰራው ሌላቸው ነው ከካሜራ ያድናቸው እና የሆነ ነገር አበላሽታችሁ ደግሞ ዋርሽተን እናመልጣለን ማለት የለም። እና ሰላም ወሉልኛ። አመሰግናለሁ ውዶቼ። ሰብስክራይብ ላይ ኮሜንት አድርጉ። በርቺ በሉኝ። እስቲ እዚህ ላይ ደግሞ ሞኒ አንስቶብኛል በእውነት በጣም የማስጠላው ነገር ማለት ነውና ሞኒ አንስቶብኝ ነው ጠላውት ዩቲዩብ መስራት ራሱ